የምታወራው ማለት ነው። ሀና ቡና ነው ያላት። ሀና ቡናሽን አንቀርቅሪ፣ አንዳሽ መድኃኒዓለም ያቦነነሽ። ሚካኤል የረገጠው ሴጣን ፎቶሽን ካየው እሱ ይሻላል። ሚካኤል የረገጠው ሴጣን በአንቺ ቀናል። አንቺ ሀለሌ ሸርሙጣ፣ አንቺ ስድ አሳዳጊ የበደለሽ የጓደኛሽን ባል የአራዳ ልጅ የአዲስ አበባ ልጅ ባሌን ወቂልኝ ብላ አስተዋውቃሽ እሱ ቤት የምትገኝ አንቺ ስለ አንቺ ሳውራ ራሱ ያሳፍረኛል። ከዚህ በኋላ ይኸው በዚህ ማተቢያ ላይ ነገርኩት፣ አላውራም ስለ አንቺ። አሁን ግን እነሱን አውርጄ ያለኝን ላውራ ስለፈለጉ እንደ ማተርዋት ተገለባብጠሽ ቪዲዮ ብትሰሪ ቃል ለምድር ለሰማይ መልስ አልሰጥሽም፣ አላይሽም። እኔን የምታውቁ ጓደኞቼ አንዳንዴ ቪዲዮ ስትልኩልኝ ኢሶኬ ብዬ የማያችሁ የእሷን ቪዲዮ ሮማን እንዲህ ብላ ሰድባሻለኝ ብለ ቪዲዮ የላክልኝ ሰው ፎሬቨር ብሎክ ነው። ማየት አልፈልግም፣ አቴንሽኗን ማየት አልፈልግም፣ መልስ አልሰጣትም፣ ማዳመጥ አልፈልግም። ለእኔ ቪዲዮ የእሷን ገና መልኳን ያሁን አይቼዋለሁ። እሱን የላክልኝን ሰው በብሎክ አጠናቅቃለሁ። አላቅሽም። እንደዚህ አይነት ሸርሙጣ ራሱን የጣለ የገዛ ጓደኛውን ባል ከሚመኝ ሴት ጋር መመላለስ ለምትወዱኝ ሰዎች ዝቅ እንደምልባችሁ አውቃለሁ። ግን አይታችኋል። በገዛ ቤቴ ትግባ ብለው አስከብሪያት ዲስሪስፔክት አታኝ ትፍ ካልፈራሽኝ አውሪ ምናምን። እኔ በምድር ላይ ይሄን የፈጠረኝን አምላክ ብቻ ነው የምፈራው። ጸበደላላ ብዬ መዶሻ ይዤ ነው ተጣሉ ብዬ ሞጣ ሴት ጋር የተላተምሽው። ኦኬ። ስለዚህ እኔ ቡና ቤት ሰራተኛ ካላነሰ ስራ ከሚሰራ ባለጌ ጋር መመላለስ አልፈልግም። ለመታወቅ የሚጣጣር ታውቅ ያለው ብሎ መከራውን ከማይችል ጋር ከብድሻል። እኔ እኮ የ99 የኢትዮጵያ ሕዝብ ድፍት ብሎ የሚወደኝ ድፍት ብሎ ድሬዳዋ የአራዳ ድሬዳዋ ምድር ላይ ቦኖ ሰፈር ዝርያ ቅያስ ብለው ስም ያወጡልኝ። አዲስ አበባ እኮ ቢያወጡ ችግር የለም። ድሬዳዋዎች በፍቅር ሞተው የሚወዱ እየሰማሽ ከሆነ አንቺ ከንቱ ደደብ፣ የአዲስ አበባ የአራዳ ልጆች ችኮቻቸው ምጥ ይዟቸው የዝርያን ቪዲዮ ላኩ ብለው አስልከው ብዙ የአዲስ አበባን ልጆች ዱብ አድርጌ ያስወለድኩ በእኔ ቪዲዮ ነው። አንቺ ግማታም ከማጋ እንደተላተምሽ ታውቂያለሽ። አንቺ አዲስ አበባ ልጅ ነሽ። በአንቀልባ እየመጣችሁ እዚያ ፒያሳ ላይ ትጣሉና እንደምንም የልብስ አራዳ መስለሽ አራዳ ጫሟን እርድና እኮ አረቄ በመቀምቀም አይደለም። ያልጠጣ ላጨስ ለመጫወት ከሰው ጋር ለመግባባት አረቄ መላፋት። አረቄ የሰው ባል ያስቀማል። አረቄ ከጓደኛሽ ባል ጋር ያስተኛል። አረቄ ከአባትሽ ጋር ልተኝ ትችያለሽ። እርግጠኛ ነኝ ተኝተሽ ነው የመጣሽው። ስዳደግ አረቂያ ሚካኤል የረገጠው ሴጣን የሚቀናብሽ ከኔ ጋር ጸብ ፈልገሽ ሰው እንዲያቅሽ ልታወሪ ኖ መልስ የሚባል ከኔ አታገኝም። አንቺ ድስጣም ማለት ነው። ሪስፔክት የሌለሽ መጀመሪያ የሰው ልጅ ሲለካ እናት ያከብራል፣ ከዛ ታላቁን ያከብራል። እኔ ሰው ሳይነካኝ ነክቼ አላውቅም። ከነካሽኝ በግልጽ አስገባልሻለሁ። የአዲስ አበባ ልጅ ነው የምልሽ። እኔ ጋር ሞተው እኮ ነው የአዲስ አበባ ልጅማ ሞተው በእኔ በዝርያ ሞተው ይወዱኛል። ይሄን ነው የምነግርሽ። 100% ሽሮኝ በኮንፊደንስ መላው 14ቱ ክፍለ ሀገር ኢትዮጵያ ውስጥ ጅማ መንገድ ለኔ ብለ ያሰሩልኝ ነው። ጅማ ውስጥ ዝርያ መንገድ ተብሎ ሊቀየስ ነው። ሰምተሻል? አንደንቆሮ እስቲ ጥሩልኝ። ማናት? አበብዬን ጥሩልኝ። አብይ አህመድ እኮ ደውሎልኝ ሚስል ኮሉን ሳላይ አበባ የነገረችን ችክ መሆኔን ሰምታለች። ሳክስ አልችልበትም ችግሩ አበባ ፈልጋችሁ አስገቡኝ። አበብዬ ድረሽልኝ አለ ሰውዬ። አብይ አህመድ ደውሎልኝ እኔ እንኳን ቤቴ ሰው ገብቶ ሳይገባ ከሰው ጋር ችግር የለብኝም። አይደለም ሮሚ ስታወራ አባቷ አላቃትም። አንደኛ ነገር እንድታቂ አዲስ የምፈልገው በወንድ ተጣሉ በሴት ተጣሉ አላቃትም። አንድ ልንገርሽ። ሁለተኛ ነገር እኔ ሰው ሳቅ አዳምጪ። ሰው ሳቅ
ሂዊናው እንዴት አወቅሻት ብትይ በአማራ ትግል ጊዜ በዛ ጉዳይ ላይ አውቃታለሁ። ማርክ ላይ ይዣታለሁ። ነገ ሂዊ ይህን ፕሮፋይል ቀይራ ሌላውን አምትመጣ አላቃትም። የራሴ የቤት ቅድም የገባችሁ ሙና አላቅሽም ስላት አስብ ሙና ነኝ እኮ አለች። በሙና አውቃታለሁ። ሰው ስትረዳ ምናምን ስሟን ቀይራ መጣች። እንዴት አውቃታለሁ? በቃ ሮሚ ተረጋግኝ ባላችሁ ትግባ። ታውቂያታለሽ? አላውቃትም። ትግባ አልኳችሁ። አንቺ እንደዚህ እናትሽ ድንጋይ ትብላ። የሸርሙጣ ልጅ እናትሽ አፈር ትብላለሽ። አላውቅም። ሚካኤል የረገጠው ሰይጣን መርሰል ጥንዚዛ ባሪያ መኪና ሮሚ በእግዚአብሔር ሮሚ በቃ በማርያም በቃ በእግዚአብሔር እኔ ለማኝኝ እመቤቴን ነው የምልሽ። ዝርያናት ዝም ብላ አፏን ዝርያ ብትሆን አላወኩሽም ስላት ትሳደባለች። እንዲ አላወኳትም። ሮሚዬ ኦኬ እሺ ሮሚዬ ትግባና ተስማሙ። አትጣይ በቃ በቃ አትግባ። አትገባም ነው የምልሽ። በቃ እሺ ተረጋጊ። አበደላላ የምፈልግ ሴት ነኝ። እንኳን ተጣልተሽኝ የሸርሙጣ ልጅና ፈንጂ ቪዲዮ እኔ ሮማን ተሰማ አይቼሽ አላቅም። 100% ሽሮኝ የምነግርሽ ሰው ሁሉ የሚያቅሽ መስሎሽ ከሆነ አላቅሽም። እኔ አዲስ አበባ ቲክቶከር ተብሎ ተዘጋጅቶ ሲመረቁ የት ነው ቲክቶክ ላይ ምንድን ነው የሚሰሩት ነው ያልኩት። አንዳቸውንም አላቃቸውም። በቃ ሮሚ ተረጋጊ። በቃ ያወቅኩት ጆን ዳንኤል ሲታሰር ማታ ማታ ጌም ሲጫወቱ አንዳንዴ ስገባ ነው ያወቅኳቸው። እዚህ ቲክቶክ ላይ እኔ የማውቃችሁ የመሰላችሁ ደንቆሮ አላቃችሁም። የተወሰነ ሰው ነው ቲክቶክ ላይ የማውቀው። አላቃችሁም። የአዲስ አበባ ልጅ መስሎሽ ነው? ጥንባታም ባንቀልባ የመጣሽ የሸርሙጣ ልጅ የአዲስ አበባ ልጅ ከአዲስ አበባ ልጅ ጋር አላወቀኝም ብሎ አይጣላም። እበታም በቃ ሮሚዬ በማርያም ሮሚዬ በማርያም ስወድሽ ሮሚዬ ባንቀልባ የመጣ አዛባ የአዲስ አበባ ልጅ አላወቃችኝም ብሎ አይናደድም። እበታም ባንቀልባ ኬትም አባሽ ተለቃቅመሽ አድበሽ ዝርያ ነኝ። ሮሚዬ በማርያም ስሞትልሽ የእኔ እናት በቃ ምን አረኳት? ቤት አላወቅኩሽም ስላት ትሰድበኛለች እንዴ? በቃ ሮሚዬ በቃ በእግዚአብሔር በቃ ልንገርሽ፣ ከዚህ በፊት እንትን ሄደን ኳስ ሄደን ዘፋኙ ማነው የሚያስረው? እዚህ ሆላንድ ሀገር ያለው የትግርኛም ዘፈን ያለው ማነው? ጥሪልኝ ጆሲ ነው ማነው የሚባለው? ሰው እየሄደ ፎቶ ይነሳል። ዝርያ ነኝ ፎቶ ተነሽ ሳየው አላውቀውም። አልነሳም አልኩኝ። እንዴት ዘፋኝ እኮ ነው አላውቀውም። ተናደደ። ምን ያናድድሃል? አላውቅህም ነው እኮ አልኩት። ስታይሌ ያምራል፣ አለባበስ ሻሻ አስሮ ምናምን የአሜሪካ ራፐር መስሏል። እየሄዱ ሲነሱ አለባበሱ ደስ ብሏቸው መስሎኝ አልነሳም አልኩት። ሮማን ዘፋኝ ነው አላውቀውም። ከዛ በኋላ አወቅኩት። አላውቅም ሰው ሲላል ለምን ይናደዳል? የሆነ ልጄ ደግሞ እንትን ሄድን የሆነ ኮንስ እንትን ሄድን ድጋሚ እንትን ሰው ሁሉ ይነሳል። ማሚዬ ነይ እንነሳ። አላውቀውም። አክተር ነው የኢትዮጵያ ድራማ ይሰራል እንደዚህ እንደዚህ አለችኝ። አላውቀውም። ድራማውን አላየውም። አላውቀውም። እኔ ሂጂና ተነሺ ልጄ ትወድሃለች። እኔ ግን አላውቅህም ስለው ደበረው። አላውቅህም ፊልም እኔ ኢትዮጵያ ድራማ አላይም አላውቅህም አልኩት። ከዛ በኋላ ፊልሙን ይሄ ዱርዮ ለዛውም ደስ የሚል የአዲስ አበባ ልጆች ዱርዮ የሚል ፊልም ላይ የሚሰራ ነው። ከዛ ሳየው ፊልሙ ደስ ይላል። ኢትዮጵያ እንደውም አሁን አግኝቼው እራሴ ሄጄ አስታወስከኝ ሄኖክ እንዲህ ብዬ ተጣልተን እንዲህ ልጄን ይዛት የዞርከው አወከኝ ብዬ ሳከብርሽ ደግሞ ሄጄ አክብሬ ሰላም እልሻለሁ። እመቤቴ እኔ ልንገርሽ ሮሚ ማለት እኔ ልንገራት ሮሚ እውነት እመቤቴን ነው የምልሽ። አንቺን ለእንትን ለማለት ምናምን እኮ አይደለም። እኔ ታረገኝ ነው የገባችሁ። እኔ ደግሞ አይደለም እኔ ምን ሮሚ ጌታን ኧረ ሮሚ እኔ የምልሽ እመቤቴን አይደለም። በቃ እንደዚህ አንዳንድ ሰው ወሬ እንትን ስለሆነ ነው እንጂ ጌታን አይደለም። እንዴ ምን ሆነሽ ነው ሮሚዬ? በቃ የኔ እናት ተረጋጊ። በዛ አይደለም አሁን እንዳልሽው ታሪክ ማለት ነው። ምን እንዳወራች ብታወሪ ትወጃታለሽ ሮሚ። እሺ ሮሚዬ ቆይ አንዴ ቆይ ዝም በይ ቆይ አዲስ ሮሚ መጀመሪያ በማርያም ተረጋጊ። አይኖ ላይክ ባለመግባባ ሚስ አንደርስታንዲንግ ነው ማላችሁ፣ ግን ትግባና ላይክ እሷም እንትን ትበልሽ ገባሽ? አውሩና ካልተመቸሽ ታስወጫታለሽ። ምን እንድታወራኝ እኮ ነው የምልሽ። አላቃትም፣ አታቀኝም፣ ላቃትም አልፈልግም። ወይ ልጅቷ አሁን ቅድም እንደገባችሁ ሙና እንዳለችው የለ ምናልባት እንደሷ ረስተሻ እኮ ነው የምትተዋወቁ ከሆነ ገብታችሁ። አላቃትም፣ በቃ አላቃትም፣ አልፈልግም።
አሁን አልቻልኩም። በቃ ተማረከ በደላላ በግድ ካላወቃችሁን ማንም ያቅሽ የለም። ሚካኤል የረገጠው ሴጣን መሰልሽ። አሁን ሳይሽ ጥቁረትሽ ሚካኤል በቃ ሮሚ በማርያም ሮሚ በቃ የኔ እናት በቃ ሮሚ እኔ እኮ የምትግባው እኔ እኮ እግዚአብሔር ሀናቡ በጣም ነው የምትመቸው፣ ግን እንዴት እንደተጣላችሁ አላውቅም። አንቺም ያው ነሽ ዱርያ። በቃ ተው የምትለቅፈኝ እኔ አላውቃትም። አትግባ አላልኳችሁ? ጓደኛችሁ ከሆነች ትግባ። ከዛ ምን አባቱ አሳድባት አልገብታ አልተሳደበችም እኮ ሮሚዬ። ትሰሚያለሽ? እኔ ምን ብላት ነው? እኔ እኮ አልሰማሁም። እዚህ እንትን እያልኩ ነበር። እኔ በእድሜ ማን ነው ያለችው? ለመጀመሪያ ጊዜ በኢትዮጵያ ታሪክ እድሜን በነፃነት እድሜን ያከበርኩ እኔ ሮማን ተሰማ ነኝ። በእድሜ ማፍር መሰለሽ? የ2 ዓመት ልጅ አሁን ኤፕሪል 7 ልጅ የ2 ዓመት ልጅ ናት። እድሜን በኩራት 52 ዓመት ሲሞላኝ በኩራት ያከበርኩ ሚዲያ ላይ ፈቅጄ ወድጄ በእድሜ ማፍር መስሎሽ ከሆነ ቬሪ ፕራውድ። ግን ከአንቺ እንዴ እንደዛ አዲስ ከአንቺ ግን በሙሉ አላለቻትም። ወይዘሮ ሮማን እኔን ታውቂኛለሽ ወይ ነው ያለችው። ግን ሮሚ አልሰማሽም እንጂ እውነት እኔ ታውቂያለሽ አይደለ? እኔ በአንቺ ቤት ገብቼ ምናምን ነገር ዲስሪስፔክት የሚያደርግሽን ነው ምናምን እንትን አይደለም። ግን ሀናቡ እኛ ላይ ቪዲዮዋን ቼክ አደርጋለሁ። ከዚህ በፊት እኔ ኔጌቲቭ ነገር ሳሰድበኝ አልቀርም። ፎቶዬን ለጥፈሽ አሳይተሽኛል። እሷን ቪዲዮ ቆይ ልስማው። ሮሚ ስሟን ቆይ ሮሚ ተረጋጊ። ቆይ እሺ ቆይ ሌው ያለችሽን ሌው ቆይ ሮሚ ይኸውልሽ ስሟን አናቡ አስገቢያት አዲስ ቆይ አንዴ ዝም በይ። እኔ አሁን ስሟን ሰርች አድርጌ ፎቶ አላሳይ ስለው ቪዲዮ የመጣልኝ እንጂ እኔ ፊስ ሞኑ ታውራ ይቻለው አይደለም። እሷ አይደለችም የለጠፈችው ሮሚ፣ ሌላ ሰው ለጥፎብሽ ነው። እሷ እያወራች ሌላ ሰው ፎቶ ለጥፎ ነው ያንቺን ያየሁት። ሌላ ፔጅ ላይ ነው እንጂ ማርያምን እሷ ፔጅ ላይ አይደለም። ሮሚ በእውነት ገብተሽ ማለት ይችላል። ግን ትግባና ሮሚ ትግባና ትገባም እንዲህ ብታርጅኝ አትገባም። በየቷ ገብታ ተለፍልፍ ስለኔ አትገቢ። ይሄ ደረጃማ አትደርሱም ሮሚ። ፍቅር እንጂ ጸብ ምፈራ ሴት አይደለሁም። ጸብ በደላላ ቦርሳዬ ተግባቦች ሮሚ ሮሚ እንደምወድሽ ታውቂያለሽ። በቃ ተይ በእግዚአብሔር ፍቺ በቃ በማርያም በመነግ አሁን እሷ እዛ ቤት የእኔን ነው ገብተሽ ዝም በሉ የምትይው። እናትሽ ድንጋይ ትብላ እኔን አታውቂኝም። ኢዲየት በአንቀልባ ኬትም ጭራሽ እራሱ አልሰማሁም እኮ እንደዘመነ ዝም በሉ እኔን በገዛ ቤቴ። ሮሚ በቃ በሽሉ 6 ማለት ነው። ከዛ በኋላ ላሽ ብለን የሆነ ነገር ዝም ብለን የሆነ ነገር እናድርግ። በሽሉ 6 ልንከስ ማለት ነው። በቃ እኔ በሽሉ 6 ልንከስልሽ ሮሚ። ስለማከብርሽ ለአንቺ አቆማለሁ። በጣም ነው የምወድሽ አዲስ፣ በጣም ነው የማከብርሽ። ምን ነው ሮሚ እኔ አቆሚ ስልሽ እኔን አትወጂኝም እንዴ? ምን ነው አስበለጥሽ? አዲስ ምን ነው ግዴታኛ የሸገር ልጅ መሆን አለብን እንዴ ሮሚ? አሁን እኔ ተይ ስልሽ እኔን ሳሰሚ አዲስዬ ስለምወድሽ በድሬዳዋ 7 ነው 7 በቃ በእኛ 6 ነው 7 ስላላልሽ በ6 ነው። እኔ ደግሞ ሮሚዬ እግዚአብሔርን ሀናቡንም በጣም ነው የምወዳት፣ አንቺንም በጣም ነው የምወድሽ እና እኔ ትግባባላችሁ እኮ ብዬ ነበር። ሮሚ በሽሉ እኔ 6 ልንከስ በቃ በሽሉ 6 ልንከስና ማለት ነው። እኔ በቃ እኔ ምናምን ሰው ትታኛላችሁ፣ ታቋታላችሁ። በእውነት ያቋታል ሮሚ ሮሚ እኛ እኮ ጠፍተን ነው እንጂ እኮ እኔና ሀናቡ በፊት ቅዳሜ እየገባን እኮ ማለት ነው። ቲክቶክን የመሰረቱት ሁለቱ አይደለ እንደ እየገቡ ታላቅ ፊልም ነበርን እኮ ታላቅ ፊልም ሲጠፋ ኮመንቱን ሮሚዬ ሮሚ ካላወቀች የሆነ ማለት ነው። እመቤቴን አይቻት አላውቅም። እመቤቴን በቃ ሮሚ እንደዛ ከሆነ ማለት ነው። እኔ በቃ ሮሚ ትግባና ተስማሙ። ሀናቡ መጀመሪያ ቲክቶክ ላይ 40 እኮ የመጀመሪያዋ ጠርሙስ ሴት ልጅን ያስነከሰች እኮ ሀናቡ ናት። እመቤቴ አንቺ አሁን ተነቀፋን ነው የሮሚ ገብታ ድጋሚ ዲስሪስፔክት ካረገችሽ ሂጅባት እንደፈለግሽ። በእውነት ግን ትግባና ተስማሙ። ላይክ አታውራ እሷ ማሳባን አንቺ ማውሪ ሮሚዬ በእግዚአብሔር
እሺ የሚያስቀኝ አንደኛ ኮመንቱን ሁሉም ያቋታል ብላ በኮንፊደንስ አዲስ የመጣ ቲክቶክ ላይ አለ፣ ድሮ የቆያለ። እኔ ቲክቶክ ላይ ከመጣው ሜቢ 2 አመት ከምናምን ነው። ላስገባት ሮሚዬ ቲክቶክ ላይ ያለ ሰው ሁሉ የሚያውቃት ከመሰላት ትልቅ ስህተት ነው። የአዲስ አበባ ልጅ ከሆንሽ አራድ የአዲስ አበባ ልጅ ፋራ አላውቅም ሰው አለ። እኔ ሁሉም ሰው ያቀኛል ሮሚ እሺ ሮሚ ትግባ አንዴ ትግባ። አሁን ኢንግላንድ እና አሜሪካን ሀገር ጫማ ሲንጠለጠል አይተሻል አይደለ? ኤሌክትሪክ ላይ እንደዛ ፒያሳ ላይ ማለት ነው። እትብቷ የተንጠለጠለ ናት። እመቤቴን ነው የምልሽ እኔ እግዚአብሔር አይወርድም፣ የእሱ አይወርድም። ሮሚዬ በቃ ትግባ። አና አንድ ቁጥር ጻፊ። እኛማ ስማምተን መውጣት አለብን። ማርያምን አንድ ቁጥር ጻፊ። እኔ ደግሞ ሁለቱንም የምወዳቸው ናቸው። ማርያምን ሀናቡን ብታወራት እኔን ነው የምትክደኛ። ሮሚ እሷንም ትክዳታለች እኮ ሲነሳባት እኮ እኔን ማላቀሽም ትለኛለች። ሴትዮዋ እኮ ትግባ። አንድ ቁጥር ጻፊ። በእውነት ተስማምተው ተነጋግረው እንትን ማለት አለባቸው። ሀና አንድ ነገር ግን ካለችሽ ሮሚዬ ሂጅባት። ምንም ማድረግ አንችልም። ሀና አንድ ቁጥር ጻፊ። ማሪ ደግሞ እኔ ሁለቱንም ወዳቸዋለሁ። ማርያምን አይ መከራ ገብታ ሮሚ እያየች ነው ልከውላት። ቆይ አቤት አበሻ፣ አቤት አበሻ። እንደው ሰው ማስማማት አታውቁም መቼስ። ነይ ግቢ። አንዬ ተረጋግታችሁ አውሩ እሺ። በእግዚአብሔር ያው ሮሚ ገብታለች። ቆይ ታውራ ወይ ሮሚ አውሪ ወይ ሀና አውሪ። አሁን ይኸውልሽ አንድ ነገር ነው። እኔና ማማ ሮማን የምንስማማው ዝም ይበሉና እንደማመጥ። ፈርተው አይንቀሉኝ። ምንም መፍራት አያስፈልግም። እኔና እርሶ እንነጋገር። ምን ሆኖ ነው የፈሩት? ቆይ ከኔ ጋር መነጋገር እንዴ? ኦኬ አንቺ ሸርሙጣ ልጅ መጠጥ ጠጥተሽ ጫትሽን እቀየቃምሽ አዲስ አበባ ላይ አባትሽን ደፍረሽ ወተሽ ሊሆን ይችላል። አንቺ የሸርሙጣ ልጅ ግማታም ማለት ነው። እኔ ሰው አከብራለሁ ሳከብር። እንዳንቺ ግን እኔ ውጭ ሀገር ወጥቼ ቤተሰቦቼን አስከብሬ እኔ ተከብሬ ቲክቶክ ላይ ብመጣ ለሰው ልጅ ኖሬ ሊሰጥ ነው የመጣሁት። እንዳንቺ ቂጤ እስኪንደፈን ጠጥቼ ጫት እየበላው ከገዛ አባቴ ጋር እየተኛው አልመጣሁም። አሁን ሳይሽ ያደግሽበት ማነር ይሄ ነው። ምናልባት ታላቅትሽ ሊሆን እችላለሁ፣ ምናልባት እናትሽ ሊሆን እችላለሁ። እነሱን ስላከበርኩ ስላስገባውሽ አንቺ አራዳ መስሎሽ ከሆነ እርድና ቤተሰቡ የሚረዳ እርድና አራዳ ማቀው ታላቁን የሚያከብር ነው። ነገር ግን አንቺ በዚህ መልኩ ሰው ያቀኛል ብለሽ አምነሽ ከሆነ እንዳንቺ አይነት ሴጣን ጠጥተሽ ትቦ ላይ ወድቀሽ የምትገኝ ልክስክስ አረቂያ ምን ላቅሽ አልችልም። ተልኮልኛል አሁን በዚህ ስልክ ቪዲዮ ማን እንደሆንሽ። ሚካኤል የረገጠው ሴጣን ሰካራም፣ ቂጥሽን ደፍነሽ የምትጠጪ ሰካራም። እኔ ደግሞ እኔን የሚያውቁ ይንገሩሽ። መጠጥ በደረሰበት ደርሼ የማውቃለሁ። መጠጥ እንደሚያዋርድ አውቃለሁ። ፒያሳ ላይ ጫማ ሰቅለሻል ነው ያሉት። እምስሽን ለምን ሰቅለሽ አትይም? እኔ ሮማን ኬር አላረግም። እንዳንቺ አይነት ጫታም ሰካራም አሜሪካን ሀገር ገብተሽ በምትረጁ መኪና የምትሰሪው ነገር እያንዳንዱ ኢንፎርሜሽን አመጣለሁ። እኔ አዶን ጊቨሽት እንኳን ለአንቺ ይሄ ቲክቶክ ላይ ለማናቅሽ ወጠጤ ቀርቶ ለእኔ ዮኒ ማኛ አልተመለስኩም። ዮኒ ማኛን ስም ከዮኒ ማኛ ወደ ሴጋው የቀየርኩለት እኔ ሮማን ተሰማነኝ። ካላወቅሽኝ ፍቅር እንጂ ጸብ ገዝቶኝ አያውቅም። ማንንም ሰው የሚያቀኝ በፍቅር እንጂ በጸብ እኔን የገዛኝ የለም። እማማ ቬሪ ፕራውድ። የ22 ዓመት ልጅ አለችኝ ብዬ ስናገር በፕራውድ ነው። እርግጠኛ ነኝ ልጆች ካሉሽ አረቄ መጠጣት ነው እንጂ አስተማርሻቸው ትምህርት ማስተማር። እኔ የወለድኳትን ልጄ በዲግሪ ነው በቅርብ ያስመረኳት። እንደዛ አይነት እናት ነኝ። እንደኔ ልጆቼን አረቄ መጠጣት፣ ጫት መብላት፣ ናይት ክለብ ውስጥ እንደ መጥረጊያ እስክጣል ናይት ክለብ ውስጥ የምገኝ ሴት አይደለሁም። አንቺ ብሄቤርሽ የተላከልኝ ቪዲዮ ከዛ አያልፍም። ስለዚህ ከአንቺ ከወረድሽ አይነት ወርደሽ የምታወርድ ሴት ጋር እኔ ቆሜ አላወራም። ልክ አለኝ፣ ክብር አለኝ። ከማወራቸው ከምጣላች አንቺ ከአንቺ ጂጂክያ ትሻላለች። የደረሰኝ ቪዲዮ ከአንቺ ከእንደዚህ አይነት ሴት ጋር ነው እንዳታወሪ ነው ያሉኝ። ዳትስ ዩር ስቶሪ። ስለ እኔ ስቶሪ ብታወጪ ምናልባት ተናድጄ
የሸርሙጣ ብዬ ተሳድቤ ሊሆን ይችላል። ከዛ ውጪ ስለኔ የምታመጪው ምንም ነገር የለም። አንቺ ቦርኮ ሽንታም ከየትም ሀገር ወድቀሽ። ለዚህ ነው የአዲስ አበባ ልጆች ተው ብዬ የምመክረው። ቢኮስ ስቴራችሁ በውጭ ሀገር ሲወጣ የአራዳ ልጅ እናቱንም የሚረዳ ነው፣ ታላቁን የሚያከብር ነው የአዲስ አበባ ልጅ የማውቀው። አንቺ ግን ወጠጤ ሸርሙጣ ሸሌኮ ለመባል ግዴታ 7ኛ መቆም አይጠበቅብሽም። እርግጠኛ ነኝ ከአባትሽ ጋር ተኝተሽ ወጣሽ የሸርሙጣ ልጅ ስለሆንሽ እኔ ጋር ከዚህ በኋላ ወተሽ ብትናገር እንኳን መልስ ከሰጠውሽ ሮማን ውሻ በሉኝ። ከዚህ አንቺን ለማፈመስ ከአንቺ ጋር መልስ ልመላለስ አልችልም፣ አልመልስልሽም። ይኸው አይ ፕሮሚስ። ይቺ ማተቤ ለጌጥ አላረኳትም። እመብርሃን ምስክሬ ናት። ከዚህ በኋላ ስምሽን አንስቼ ካወራው ባለጌ በይኝ። ለመፈመስ ፈልገሽ ነው? አታገኝም። የሚያቅሽ የለም። እኔ ካላወቅኩሽ ማለት የሚያቅሽ የለም። በግድ ካላወቅኩ ብለሽ አይደለ እኔን ምን እንዳደረገች ማለት ነው። እንደዚህ ከሆነ ይሄ ከሆነ ብልግናዋ ማለት ነው። የዛሬ 3 ዓመት ብዙ ሰው ያውቀዋል። ዩቱብ ላይ ምናምን የተለቀቀ ነው። ቤታም ታውቀዋለሽ ማለት ነው። የኔ ጓደኛ ነበረች። እንደዚህ ብልግና እንደዚህ አይነት ባለጌ ከሆንሽ ማለት ነው። እና የኔ ጓደኛ ነበረች። ብዙ ሰው ያውቀዋል። ቤታም ታውቂዋለሽ። እና እንደዚህ በቲክቶክ ምናምን ተዋወቀን ማለት ነው። ከዛ በቲክቶክ ከተዋወቀን በኋላ ምናምን ነገር አብረን እንገባለን ምናምን። ሁሉም ሰው ሀናቡና አዲስ ይሉ ነበር ማለት ነው። ከዛ የሆነ ሰዓት ላይ ያው ስትተዋወቂ ምናምን ጓደኛ ሆነሽ ሴት ሆነሽ ምናምን ነገር የወደድሽውን ሰው ምናምን ታስተዋውቂያለሽ ማለት ነው። ከዛ በኋላ የወደድኩት የሆነ የምወደው ሰው ነበረ ምናምን አስተዋወቅኳት። እኔ የምኖረው ሂውስተን ነው፣ እሷ ደግሞ ማለት ነው ካሊፎርኒያ ነው የምትኖረው ማለት ነው። ከዛ በኋላ የሆነ ጊዜ በቪዲዮ ኮል እያወራን ቪዲዮ ኮል ተሳስታ ማለት ነው ወደ ላይ ሳታደርገው የባሌ ቤት ላይ ቤቱን አየሁት ማለት ነው። እንዴ ምንድነው መሰሪው እዛ ምናምን ነገር ስላት ምንም ማለች። ከዛ እሱ ጋር ስደውል እሷ እኔ ጋር ናት አለኝ ማለት ነው። ከዚህ በፊት ብዙ ሰው ያውቃል። እና ቤታ ተናገሪ፣ ክፈችና ተናገሪ። ምን ነው ድምፅሽና እንትን አልሽ? ጓደኛሽ ምን ያላቅም አባቴ ሙተን ይንተውኝ እኔ ነው አዋሪያት ስትሩ ልጅናት ጫማን ሮማን እዚህ ደረጃ ላይ ነው አይደለም። እዚህ ደረጃ ላይ አዲስ አንዴ ዝም በይ። እንደተጣላችሁ አውቃለሁ። ሮማ ማርያምን አውቃለሁ እንደተጣሉ። ግን ይሄ ሁሉ ዝርዝር ዘገባ ግን ታውቂያለሽ። እኔ ሮማን ግልጽ ነው የምናገረው። ማምላክን አላውቅም፣ ግን በወንድ ልጅ ግን እንደተጣሉ ሁለቱ እንደተጣሉ አውቃለሁ። ግን የሚመስለኝ ነቆራ አለ አይደለ ሮሚ? እግዚአብሔርን አዲስ እኔ እውነት ነቆራ እስቲ አዲስ ልጄን በየእውነት ነው በይ። እኔ እሷ ገብታ ታውራ። ለምንድን ነው እሱ? እኔ ሲጀመር የራሴ ላይፍ አለኝ። እግዚአብሔር እኔ አላውቅም ሮሚ ጉድ እኔ አላውቅም። ግን ይኸውልሽ ሮሚ ምን እንዳደረገች ታውቂያለሽ? ከዛ በኋላ በቪዲዮ ኮል ሳወራት ማለት ነው ከኋላ ማለት ነው የባሌን ቤት አየሁት ማለት ነው። ከዛ እንዴ የት ነሽ ያለሽው ምናምን ስላት ሰፈር ነኝ ያለሁት አለች። እና ከዛ እሱ ጋር ስደውለት ምናምን ነገር እኔ ጋር ነው ያለችው ምናምን ነገር አለ ማለት ነው። ከዛ ደወልኩላትና እሱ ነግሮኛል ምናምን ነገር ብዬ ከዛ በኋላ መጨረሻ ላይ ምን ተፈጠረ? ልጁ ሁለታችሁንም አልፈልግም ብሎ እዚህ ቲክቶክ ላይ የሆነ ሰዓት ላይ አብረን ቅዳሜ እንገባ ነበር ጎንና ለጎን ማለት ነው። አሁን እኮ ከሮሚ ጋር እኮ ባትጣላ ኖሮ እኮ ይሄንን ታሪክ አይ በቃ እዚህ ደረጃ ላይ ሮሚ እኔ አሁን ይሄን አልስማማም። አዲስም አውቃታለሁ ጓደኛዬ ናት የቲክቶክ ሀናም እንደዛ፣ ሁለቱንም ወዳቸዋለሁ። ግን አሁን ከአንቺ ጋር ሀና ባትነቋቆር ኖሮ ይሄ ነገር በሁለቱ አይደለም። ሲጀመር ሮማን ጋር የመጣችሁ በእኔ የተነሳ ነው። እኔን ሰድባኝ ስለ እሷ እንዲወራ አይወራም። ና የውጭ ቤታዮ ራስሽ አቃጣሪ ነሽ። ቀጥ ኖ አይ አይደለም ሮሚ ቤታዮ ስታቋለች፣ ታሪኩንማ ታቋለች። አስገቢያት ቤታዮ። ምክንያቱም ለምመስልሽ አስገባም እኔን እንደዛ አድርጋ አዋራድር ሰድባኝ ከሮማን ጋር ባትጣያ አታወጭም ብላ ስቲል ሰፖርት እያደረገቻት ነው አይደል እንዴ? ኖ ሮማን ይኸውልሽ ልጅቷ የገባችሁ ሲጀመር ከኔ ጋር ለማጣቆር ነው። እንግዲያውስ ቤታዮ አስገባቻ ልታሰድበኝ ነው ማለት ነው። ሀና አይደለም አስገባቻት ያ ለዛ ነው ጋጥ ወጥ ኮነች። ለዛ አይደለም ይሄ ይኸውልሽ ይሄ የቆየ ታሪክ ነው። ግን ልጅቷ ማለት ነው በዛ ነገር እኔ እንትን አትለኝም። እና ተመልሰን ፍሬንድ ነበርን እኮ ሁሉም ሰው እኮ ያውቃል።
ሁሉም ሰው ደጋጦት ምን ሰሩ ነው ቤት ታመጡብኛላችሁ? ለምን ቤታየው እሷን ቤት እንድትገባ ፈለገች? ሀናቡ ትግባ ብላ የምታስገባት ምን ፈልጋ ነው? ቤታየው ነው ቤት ይችን ልጅ እንድትገባ የፈለገችበት ሪዝን ትንገረኝ። አላት ሪዝን? የማንም ሸርሙጣ ቤቴ የጓደኛዋን ባል የምትቀባ ሸርሙጣ ምን ፈልጋ ነው? ሮማን ባላገኘች ሲባል የኔም ባል አይደለም ሮሚ ቤታየውን አስገቢያት። ምክንያቱም ቤታየው እንደ ሽምግልና ነው እና ወራሽ ብላ ስላለችሽ አላስገባትም። ቤታየውን ራሱ አላስገባትም። ቢኮዝ ቤታየው ለምን ይሄን ታወሪያለሽ የምትልሽ እንዳቃት ነው አይደል የምትነግሪኝ? እኔ አላቃትም ልጅቷን ነገርኩሽ። አንቺንም አቅሽ የራስሽ ሙድ እኔ ቲክቶክ ላይ ከመጣሁ በኋላ አቅሻለሁ። አንዳንዴ የሆነ ኮመንት የምትሰጪው አንዳንድ ሰዎች ሲያወሩ በምታረጊው ነገር ትመችኛለሽ። አንድ ቀን ወይ 2 ቀን ቤትሽ ገብቻለሁ ደስ ትኛለሽ አልኩኝ። ይችን ልጅ በቦሌ በባሌ ማላቃት ሊገብታ እኔ እኮ አንቱ ስላለችኝ አይደለም የምናደደው። እኔ ኪዳነ ምሕረት ሲሰድቡኝ ቢውሉ ግድ የለኝም። ግን እንደ አንድ ኢትዮጵያዊ የአዲስ አበባ ልጅ ከሆነች ደግሞ ገብተሽ ባትወጂኝ እቤቴ መግባት የለባትም። ለእኔ ጥሩ ስሜት ከሌላት አይኖ ስትበለጭ አትወጂም። አሁን እሷ ልወልድ ልሳቅ ልቀልድ በራሷ ላይ ብቀልድ እንኳን ሊያዳምጣ እሷ አይችልም። ለምን ጨለማ ባሪያ ነው የምትመጣው። ሰክራ እርግጠኛ ነኝ ፓንቷን አውልቃ የምትደንስ ነው የምትሆነው። እንዲህ አይነት ደግሞ የኢትዮጵያ ሰልችቶታል። እንደዚህ አይነት ቀሪራ ባሪያ ቢቀልድ ስትቀልጅም እኮ ለዛ ያስፈልጋል። ሰክረሽ ራስሽን ጥለሽ ባለጌ የጓደኛሽን እንደዚህ የምትርመጠመጭ ከሆነ አበሻ አይወድሽም። ስለዚህ በግድ እኔ እንዳቃት ፈልጋ የምትናደድ ደንቆሮ ሴትዮ ምንም ላረጋት አልችልም። ለምን እኔ ቤት አመጣችኋት ነው ጥያቄ። ለምን እርግጠኛ ነኝ ስለ እኔ ኔጌቲቭ ቪዲዮ የሰራች እኔ ልንገርሽ ሮሚ ይኸውልሽ ሂዊ ቤታን አስገቢያት። እኔ ከዚች ከሀናቡ ጋር ማለት ነው የስንት ዓመት አሁን 5 ዓመት ነው አይደለ? 5 ዓመት ጓደኞች። ከዛ በኋላ ከ2 ዓመት ጓደኝነት በኋላ ነው እንደዛ ያደረገችው ማለት ነው። እና አሁን ማለት ነው እሷ እንደዚህ ባይዘዌ የኔና የእሷ ጓደኝነት በውስጥ ነው የምንጨርሰው። የእሷ ቤተሰቦች ነው እና የኔ ቤተሰቦች ነው ያስታረቁን በዚህ ጉዳይ ማለት ነው። እንደዚህ ወተን ምናምን ነገር አላደረግንም። እኔ ሲጀምር ጓደኛ ሲይዝ እሷም ጓደኛ ስትይዝ ምናምን ነገር ወተን እንትን አላልንም እንጂ በጣም ትልቅ ነገር ነው ህይወቴ ላይ ያደረሰችው። ከዛ ልጁ መጨረሻ ላይ ማለት ነው ሁለታችሁንም አልፈልግም ምናምን ብሎ እንደ በፍሬንድነት አደረገው ማለት ነው። ከዛ በኋላ ከ1 ዓመት በኋላ እንደዚሁ ተጣላን። በዛ ምክንያት ተጣላን ማለት ነው። ከተጣላን በኋላ ተመልሳ ማለት ነው እኔ እሷ የሆነ ቦይፍሬንድ ምናምን ያዘች ማለት ነው። እሷ የሆነ ቦይፍሬንድ ስትይዝ እኔም ደግሞ ማለት ነው በውስጥ ያለ ነገር ስላለ ምናምን ነገር እሱ ሲደውልልኝ አናግረዋለሁ ግን እሷ ያንን ነገር ስላደረገች ምናምን ነገር መጠራጠር ጀመረች። ከዛ የሆነ እንደውም ቤታዮ ምን አለች እንዴ አንቺና ሀናቡ ተጣልታችኋል ወይ ምናምን ስትል እንደውም ለሀናቡ አይ አልተጣላንም ዝም ብለን ነው እንትን እንላለን። እኔ እንደውም ጠፍቻለሁ ታውቂያለሽ። ያ እና ብዙ ነገር አድርጋኛለች። እኔም ደግሞ ብዙ ነገር አድርጋታለሁ። መጨረሻ ላይ ግን ልጁ ግን ለእሷም ለእኔም ያልሆነም ልጁ በራሱ መንገድ ሄዷል። እና አሁን እኔ ጋር መታ ለመጣላት ነው የመጣችው እንጂ አንቺን ለመናገር ምናምን ነገር አይደለም። ገብቶሻል አይደለ? ግን ምን እንደሆነ ታውቂያለሽ? እኔና እሷን ያገናኘን በጓደኝነት እኔ ሲጀምር ቲክቶክ ላይ እንደዚህ የሰረሰ ወይ የሰመጠ ጓደኝነት አልይዝም ሮሚ ታውቂያለሽ። እና ታውቂያለሽ ስልሽ ባላይ ብዙ አንቀራረብም። እኔና አንቺ በሙድ ነው የምንቀራረበው እና ከሷ ጋር ብቻ ነው። እና ስንጣላ ብዙ ነገር እስከ እሷ ቤተሰብ እስከ እኔ ቤተሰብ ደርሷል። ግን ቲክቶክ ላይ አንድ ቀን አውርተን አናውቅም። ያወራነው ግን አንድ ቀን ሳይክረን ቅዳሜ ዕለት ገብተን እንዴት ነው እንደዚህ የምታደርግኝ? የራሴ የሆነን ሰው እንዴት ነው እንደዚህ ብለሽ የምትቀሚኝ ምናምን ነገር ብለን አወራን። ከዛ ዩቲዩብ ላይ ለቀቁት ማለት ነው። ከዛ ልጁ ቲክቶክ ስለሚጠቀም አወቀና ሁለታችንም ተወለ። እሷም ለኔም አልሆነ። ከዛ ሮሚ ቆይ ሮሚ እግዚአብሔርን ዝም ብለሽ አታስወጪ። መጀመሪያ ሳትሰሚኝ ሳታስጨርሺ አመሰግናለሁ። በመጀመሪያ ደረጃ ኮመንት ላይ ፍትህ ለሆናችሁልኝ ሰዎች ግን እኔ ያልኩትን
ያልኩትን ሳታስጨርሺ ነው ማምላክ ነው ያሰጣኝ። እግዚአብሔር ምስክሬ ነው። ሮሚ ቁም ነገር ነው የምልሽ። አዲስ ሀናን አስገቡ ስትል ከዛ እንዴ ሀኒ ያለች እንዲያልኩና አስገቡ አልኩኝ። ነገር ግን እኔ ላይ ይበረታል ሮማን። እግዚአብሔርን ሁሉም ሰው እኔ ላይ ነው እኔን ነው የሚችለው። ለምን እንደሆነ አላውቅም። ሲቀጥል ደግሞ እኔ ያልኩት ምንድን ነው ኖ ይሄን ጉዳይ ነው የምልሽ። እኔ አሁን ይሄን ጉዳይ እሷ ያለችውን የለም አዲስ ያለችውን ጠይቂያታለሁ። አዲስ በወንድ ነው እንዴት ትጣላችሁ ስላትኝ ከዛ በኋላ ኧረ አይደለም አልተጣላንም አሉ። ሰው እኔ ቡዳ አይደለሁም አውቀው ሮምዬ። ስለዛ ተውኳቸው በቃ። አሁን ይህን ወሬ እንደተጣሉ እንደዚህ ቲክቶክ ላይ አላ ጓደኛሞች እንደሆኑ አውቃለሁ። አብረው ይጠጣሉ፣ አብረው ይጨፍራሉ፣ አብረው ይዝናናሉ። ገባሽ? ከዛ አንድ ቀን ላይ መጡና ባሌን ቀማች ምናምን ያሉ ቪዲዮ የተቀባበሉ ሰሩ። ከዛ መቼ ደግሞ አብሬያቸው አይቻቸዋለሁ። ሰው እኔ ተጣሉ አልመሰለኝም፣ የውሸት ነው የመሰለኝ። ያልኩት ደግሞ አንቺን ስለሰደበችሽ አይደለም። አንቺን ባትሰድብሽ ኖሮ ይሄ ወሬ ሀና ገብታ ፒስ ብትሆኑ ኖሮ ማለት ነው እሷ ገብታ በደንብ አድርገው ያብላሉልን አስገቡኝ የምትዩ መናገር የምትፈልገው ገባሽ? ያብላሉ ነበር ነው እንጂ ሮሚ አንቺን ማስሰደበችሽ ቆይ ልጨርስ። አዲስ ቆይ ልጨርስ። አንቺን ማስሰደበችሽ እኮ ቆይ አዲስ አንዴ ልጨርስ። ምንድን ነው ሮሚዬ አንቺን ደግሞ እንትን ስትሽ እኔ አስገቢያ ብዬ አይ አስገቢያ እኔ ማቃት እግዚአብሔርን ፈታ ስትል ምናምን አንዳንዴ ደግሞ ያቺን በጓንም ትንሽ ላጠላጥ ታደርጋለች ምናምን በዛ በቃ እንስቃለን ምናምን እንጂ እግዚአብሔር ምስክሬ ነው። አንቺ ራሱ የሰደበችሽን ጭራሽ አላየውም። አሁን ነው ስሟን ሰርች ሳረግ የአንቺ ፎቶ ተለጥፎ አንደኛ ያየሁት። ሁለተኛ ነገር ደግሞ ሀናቡን በጣም ነው የምወዳት፣ አንቺንም በጣም ነው የምወድሽ። ገብታ ግን እንደዛ ስትላ አንቺ ማትፈልጊው እኔም ድንግጥ ብዬ ተሳቅቄ ሚውት አድርጊያለሁ። ተይም አላልኩሽ ምንም አላልኩኝ። ግን ሁለታችሁን ብትስማሙልኝ ደስ ይለኝ ነበር። አልፈልግም ካላችሁ ደግሞ እሺ። እኔ ግን ሮሚ ተይኝ፣ ይሄን ለማለት ነው። አመሰግናለሁ። ፍትህ ልሆናችሁልኝ። ወልሽ ቤታ የምታወሩት ነገር ስለ አዲስና ስለሷ ቤትሽን ከፍተሽ ሁለቱም እኔ ምንም አይሰራልኝም። እኔ ምን ያደርግልኛል? አዲስ ስላነሳችሁ እንጂ ነው ያለው። አላረኩሽም ማለት እያዳመጥኩሽ ነበር። እያወራሁ ስለሆነ የሚታርገሽ አዳምጪ። ኦኬ። ስለዚህ እኔ የእነሱን ጸባላ ሚካኤል የረገጣት የገማች የቆሸሸ በውስኪና በንትን እየተራጨች እምሷን ዝም ብላ ከፍታ ሚዲያ ላይ የምትመጣ ግን እኔ አላቃትም ነው የምልሽ። ስለዚህ ስለማላቃት የሁለቱ ችግር ካለ ለአንቺ አዋዩት። አንቺ ቤት ስከፍቺ ጠብቃ እዛ መገናኘት ትችላለች። እኔ የማላቃት አረቂያም የሰው ባል ቀምታ የባል እጥሮት ከማጣት ይልቅ የሰው ባል ቀምታ የሰው ባል ቤት የምትገኝ ሸርሙጣ ከኔ ጋር ልታውራ ማሰባ ራሱ እኔ በእንደዚህ አይነት ሴቶች በጣም ነው የምጠየፈው። ሚዲያ ላይ እኔ እንኳን ስለማልጠጣ ጭፈራ ቤት ሄጄ እንኳን ሚስት ባል ይዞ የመጣ ልጅ አይኗ ሲቀላምድ የሆነ ነገር ስታረግ ካየህ ከሽንት ቤት ሲወጣ ጠብቄ እንዲህ ስታረግ ነበር ብዬ የማጋፍት ሴት ነኝ። ሆሊዴይ ሄጄ አዲስ አበባ እማቃቸው የሰፈሬ ልጆች ሚስት እንዳለው እያወቅ ከሴት ጋር ካገኘዋ ሴቷን ጠርቼ ነግሬ አዋርጄ ነው የማባረው። እንደዚህ አይነት ሴቶች በጣም ነው የምጠየፈው። እንኳን አላወቅኳት እንኳንም ማን እንደሆነች አላወቅኳት። ሳያት ሚካኤል የረገጠው ሴጣን ይበልጣል ከሷ መልኩ። ስለዚህ ላዋቃትም አልፈልግም ላውራትም አልፈልግም። በጣም እንዲህ አይነት ሴት እጠየፋለሁ። ስለዚህ ስለማትመጥነኝ የማትመጥነኝን ሴት እዚህ ቤት ኢንቫይት ስላረጋችሁ በእናንተ ነው ብለ የሚያሰደባችሁ እናንተ ናችሁ። እንደዚህ አይደለም ሮሚ ይኸውልሽ፣ አሁን ይሄንን ተጠቅማ ማለት ነው ለሆነ ነገር ለመናገር ነው ማለት እኔ አደይን ዶፍደደይ ማለት ነው ሀቄ እግዚአብሔርን አንዳንዴ ግን በጣም እንዲወጣልኝ ስለፈለገ ይሆናል የሆነ ነገር ለመናገር ነው። አሁን እኔና አንቺ እንዋደዳለን ምናምን ስላልን አንቺን ነክታ እኔና አንቺን ለማጣላት ነው ማለት ነው። መናገር የምትፈልገው ነገር ካለ ገብተሽ ይሄ የተናገርኩት ነገር ውሸት ነው ወይስ እውነት ነው የሚለውን ነገር ራስሽ ገብተሽ ማውራት ትችያለሽ እዚህ ጋር ማለት ነው። ምክንያቱም አሁን እኔና ሮማን አሁን እዚህ ጋር በስድስት ምናምን አዲስ ያከብርሻለሁ ምናምን ስላልሽ ምናምን እንዋደዳለን ስላልሽ ነው የመጣችው ማለት ነው። ስለዚህ እኔ ይሄ ነገር ያደረግሽኝ ነገር እውነት ነው ወይ ውሸት ነው የሚለውን ነገር መተሽ እዚህ ጋር እስቲ አውሪ። አንቺ ወንድ ከሆንሽ ማለት ነው ወንድ ከሆንሽ እዚህ ጋር መተሽ አዎ አልወሰድኩም ወይ ወስጃለሁ የሚለውን ነገር አውሪ። በቃ ሮሚ ለኔ ብለሽ ማለት ነው ሀቄ እንዲወጣልኝ ለኔ ብለሽ አንቺ ማለት ነው ለአንድ ደቂቃ እስቲ መብት ስጫት እችልሽ ማለት ነው። እውነት ነው ወይስ አይደለም የሚለውን ነገር አልሰጣትም። ቤታዮ ቤቷን ትክፈትላችሁና ሄዳችሁ እዛ ታው አልፈልግም። ሮሚ ተይኝ፣ እኔን ሮሚ ተይኝ ላስገባው። ይኸውልሽ ሮሚ ተይኝ ሮሚ እኔ ላልኩትኝ ሶሪ አስገቢያ ብዬ ላልኩት እኔ የምትጣሉ ስላልመሰለኝ ምንድን ነው
ዝርያ በሚለው ነው። እሷም ለአዲስ አበባ ወግማ ስለንት ስለምትል አንቺም ዝርያ በሚለው ነው የገባሁት። ከዛ በተረፈ ግን እኔ ምን ተቀመጡ በቃኝ። ካስገባሽ አስገቢያት፣ መብትሽ ነው፣ ቤትሽ ነው፣ እንደፈለግሽ። ካላስገባሽ አታስገቢያት። እኔ እንደማተርዋት ምንም ቢፈጠር ከነ ምናምንሽ ሞድሽ ማከብርሽ የኔ ፍቅሬ ላንቺ ያለኝ። ኧረ ዛሬማ ሮሚዬ ጣልሽኝ እኮ ጣልሽኝ ዛሬ እኔን ልታሰድብኝ አልሽ። ማርያምን ሮሚ በቃ ይመችሽ። ካልፈለግሽ አይ እኔ ሮሚ እኔ አሁንም ቢሆን እወድሻለሁ፣ ግን እኔ እግዚአብሔር ምስክሬ ነው እንደዚህ አይነት ሰው አይደለም። የተጻጻፍኩትንም እኔ እንደዚህ አይነት ሰው አይደለም። ፍየል በልተሻል አንቺ? ፍየል እኔ ፍየል የሚበሉ አሉ። እኔ አልበላም ፍየልና በግ። ሮሚ ስሚኝ፣ ቁም ነገር እግዚአብሔርን ከፍቶኛል። ሮሚ በቃ እውነቱን ልንገርሽ፣ ከአስከፍተሽኛል። ከፋሽ አሜሪካን ሀገር ከፋይ የለም። በሱሪ በጉርድ ቀሚስ በምናምን እያረግሽ ልበሽ ከፋይ ከገዝተሽ ማለት ነው የሚከፋሽ ማለት ነው። እየነገርኩሽ ነው። ከፋይ ፈረደብን እኮ እኛ ሮሚ እግዚአብሔርን ምንም ባላረፍኩት አይድል አለነ ቅድስት እንዴት አይነት ጉድ ውስጥ ነው ያለ ነው። አይኔ የከፋይ ልንገርሽ ሲሄ አይደለም መግባቱ ማስወጣ በጣም ቅር ያለኝን እውነቱን ልንገርሽ ሮሚ እኔ አስገቢያለሁ ነገር ታይ ስልሽ እኔ ታይ ሮሚዬ እህቴ ታይ ብዬ ስለምልሽ እኔ ሳስብ አዲስዬ ለአንቺ ብዬ ነው የምትዋልሽ። ለምን የአዲስ አበባ ልጅ በሚባል እንደዛ እኔ ግን ቤታ ማስቀድመው ግን አንቺ ደግሞ ቤታ ደግሞ የእናንተ 7 ነው የኛ 6 ነው ተባለ እኮ ምን እሺ ዝም በይ። ዛሬ የሚውት ላርጋት እየሰማችሁ ነው። 3900 የአዲስ አበባ ልጅ ፈርስት ክላስ ሰው ገሎ መጥቶ እቤት የደብቀኝ ቢለኝ የአዲስ አበባ ልጅ ደብቀዋለሁ። 4 ነጥብ የኔ ሮማን አይዲያ ነው። እኔ በብሔሬ ጉራጌ ነኝ። የአማራ የአዲስ አበባ ልጅ ባገኝ ከጉራጌው ይልቅ የአዲስ አበባው አማራ ነው የሚበልጥብኝ። ኦሮሞ አዲስ አበባ የተወለደ ባገኝ ጉራጌ ገጠር ከተወለደው ኦሮሞ አዲስ አበባ የተወለደው ይበልጥብኛል። ይሄ የኔ ሮማን ተሰማ አይዲያ ነው። ከአዲስ አበባ ቀጥሎ ከኛ ጋር የሚመሳሰሉት የድሬዳዋና የናዝሬት ልጆች ናቸው። ይቀጥላል። ቀስ ቀስ እያላችሁ ሌሎቹ ጋር ደርሳለሁ። ለምን የድሬዳዋና የናዝሬት ልጆች ከአዲስ አበባ ልጆች ጋር ሳያወሩ መግባባት ይችላሉ። ከቤታ ጋር የምንግባባው በዛ ሲስተም ነው። ነገር ግን ቤታዮ በወዳትም ከአዲስ አትበልጥብኝም። አዲስ የአዲስ አበባ ልጅ ናት ብዬ እየነገርኳችሁ ነው። ቤታዮን አስረዱልኝ። የማይገባ ከሆነ አንዴ ከፍቶኛል፣ ከፋይ ልበሽ። ቅር ካለሽ ቅራሬ ጠጭ ቢመርሽ ቤታዮ ፍትህ ለቤታ በሉ ኮመንት ላይ ጀስትስ ፎር ቤታ። ይሄማ ፍትህ ያስጠይቃል። ሮሚ ከውስጥ ያላውጣውም። ይሄና አንደበትሽ መቼም ጨርሻለሁ። ችግር የለውም። አንቺ ቤታዮ አይ ችግር የለውም። ፍትህ ለፈታይ ነው። ተይ ደህና ሰንብቱ። ኖጡ በቃ። ኧረ ተይ ሮሚ፣ እኔ እኮ ሌላ ወሬ ላወራ ነው የመጣሁት። በቃ ባይ ባይ፣ ተሰናበታችሁ። ባይ ባይ፣ እንዲህ ባይ ባይ፣ ቻው። ነገርና መዘዝ ጠላው ማለት ነው። ልስን የኢትዮጵያ ሕዝብ ማን ያሏት ሀና አሙቴ ነው። ሀና አሙቴ የምትባይ አንቺ ሚካኤል የረገጠው ሴጣን የሚሰልሽ ደናቁርት፣ አንቺ ቂጥሽን ጥለሽ ፒያሳ ላይ ጫማዋን የሰቀለች አራዳ። ሪሊ አራዳ ታላቀቱን ያከብራል። አራዳ ከአዲስ አበባ ልጅ አይኖ አሜሪካን በዚህ ሰዓት አረቄሽን ልቅለቅ አርገሽ ጠጥተሽ እንደሆነ ይገባኛል። ጠዋት እኔ ጋር መጣላትሽን ስታቂ አይኖ እንደሚሰማሽ። አረቄም ትናንት ሳውራ ነበር ስለ አዲስ አበባ አረቄ። የሴት አረቄ ጠጥታችሁ ሽንት ቤት ሰው መናራባት ላይ እዋ እያላችሁ የምታስታክጉ እከካም ሰካራሞች ማለት ነው። የሴት ሰካራም አንቺ ደንቆሮ። እርግጠኛ ነኝ እኔን የምትከታተኝ ከሆነ ይሄን ዲልዶሽን ገዝተሽ በእኔ ፎቶ ሴጋሽ የምጠበጥቢ መሆኑን ደርሽበታለሁ። አንቺ ንፍጣም ልጅ ማለት ነው። ሴጋሽን የምጠበጥቢው በእኔ በሮማን ዲልዶሽን ገዝተሽ የኔ ሮማን ፎቶ አስቀምጠሽ እንጂ አልደረስኩብሽ፣ አላቅሽ። ሴጣን ግድግዳ የመሰልሽ መተሽ ከኔ ጋር የምትላተሚ ምን አባሽ ፈልገሽ ነው? አንቺ ቅሪራ ባሪያ፣ የሰው ባል የምሰርቂ ግም የገማሽ። እኔ አይደለም የጓደኛዬን ባል ልሰርቅ እማቃት ጓደኛዬን ቀርቶ መጀመሪያ ወንድ ልጅ እወድሻለሁ ሲለኝ የመጀመሪያ ጥያቄ
ገርል ፍሬንድ አለ ሆይ? የለኝም ሲል ለንደን በእጄ ስለሆነች ከጀርባዋ ጣርቼ ማን እንደሆነ ምን እንደሆነ ጠይቄ እንጂ እኔ ሮማን ሰው የነካው እንኳን አልወድም፣ እንኳን የጓደኛዬን። አንቺ ቅማታም ውርጋጣም ማለት ነው። በእርግጥ ወንድ ልጅ ከቀመቀመ የባልሽ ጓደኛ አፍ አውጥቶ አንቺ እኮ ትመችኛለሽ ብሎ ይጠይቃል። አንቺ ግማ ለብቻ ልሳደብ ነው። ማንም ያስገባ ማን ያስገና ዘመባይ ፈርድሜት ዶከር እግዚአብሔርም ሞዴሬተሮች ሁላችሁንም ከሞዴሬተር አነሳችኋለሁ። ብልሚ ኦርኖት አንድ ዝቤ ሞዴሬተር አይኖረኝም። እንደዚህ ከኔ ጋር መናናቅ ከጀመራችሁ ሞዴሬተር ባይ ባይ። ብቻዬን ኮንትሮል ማድረግ ቤቴን እንደምችል ለሁላችሁ ማሳያችኋለሁ። ማንም ከላይ እስከታች ከያብ ስራ በቀር እዚህ ቤት አንድም ሞዴሬተር አይኖረኝም። 4 ነጥብ ጨርሻለሁ። ሞዴሬተር ብለሽ የጠየቅሽኝ ጊዜ ከዚህ ቤት በመጨረሻ አሰናብታችኋለሁ። አንዳችሁም ከላይ እስከታች ማናችሁ እንደሆናችሁ ስለማለያችሁ ከያብ ስራ በቀር ሞዴሬተር አላስቀምጥም እዚህ ቤት። ቢኮዝ ሪስፔክት ስለማታረጉኝ፣ ሞዴሬተሮች ሪስፔክት ስለማታረጉኝ እንተዋወቃለን። ከዛ በተረፈ ቤታዮ እወድሻለሁ፣ አከብርሻለሁ። ቅድም የተጣላሻት ልጅ ሙና አሜሪካን ሀገር የምትኖር ለእኔ በጣም ወደጄ ዘመዴ ብዙ ነገር የምትሸፍንልን ይሄ የምትጣሉት ነገር በምን እንደሆነ ባላቅም አሁን ዋትሳፕ ላይ መታ ያዋራችኝ ልጅ ከእሷ ጋር ከሆነ የምትጣዩ ቤታዮ አጣሪ። እግዚአብሔር ምስክሬ ነው። እንዲህ አይነት ብልግና የማታቅ አይዶኖ በሌላ ነገር ሌላ ነገር ሊኖራችሁ ይችላል። 100% በኮንፊደንስ የምነግርሽ ልጅ እንደዚህ አይነት ብልግና የሌለባት ልጅ ጋር ነው የተላተምሽው። እኔ በስልክ አውራሻለሁ፣ በስልክ እናወራለን። ሚዲያ ላይ አይደለም እኔ የምለፈልፈው። የተጣላሻት ልጅ ጋር ሮንግ ልጅ ጋር ነው የተጣላሽው። ሙና እንደዚህ አይነት ባህሪ ያላት ልጅ አይደለም። እዚህ ቤት ሰው የምትረዳልን እኔ ብሔሯ ራሱ ኦሮሞ መሆኑን መብርሃን ምስክሬ ነው። አላቅም፣ እኔ ብሔር ጠይቄ አላቅም። እዚህ ቤት ግን ቋሚ ለቸገረው ሰው የአዲስ አበባ ልጅ ናት። ላለቀስ ነው አልቅሳ፣ ለእርጂ ስንላት ለማታውቀው ሰው ነይ እርጂ ላ ክርስቲያናት ላይ እስላማት ላይ ሙስሊም ናት። ክርስቲያኑንም የአዲስ አበባ ልጅ የገጠር የአማራ ልጅ የትግሬ ልጅ እርጅልኝ ስላት የምትረዳልኝ ስለሆነ እየተጣላሽ ያለሽው ቲንክ አባውት ኢት። እናንተ ተነጋገሩበት። ገባችሁ? በምን እንደምትጣሉ ባላቅም የተጣላሻለች ግን እግዚአብሔርን እዚህ ቤት ቋሚ የአዲስ አበባ ልጅ ናት። ቤታዮ ከአዲስ አበባ ልጅ ዝም ብሎ አይሳገጥም፣ አይጣላም። ስለ ከእሷ ጋር ጨርሱ። እኔ በእናንተ ቢዝነስ የምገባ ሴት አይደለሁም። አንቺንም ወድሻለሁ። አንቺን እንደምወድሽ የምወዳት ልጅ ጋር ነው የተላተምሽው። በዛ ላይ ቤታዮ የአዲስ አበባ ልጅ ናት። ወድሻለሁ፣ ታውቂያለሽ። የተላተምሽው ከአዲስ አበባ ልጅ ነው ቤታዮ። ከአራዳ ጋር እንዴት ሰው ይጣላል? አሊዝም መብርሃንን አሊዝም ቤታዮ ሙች አሊዝም መብርሃንን ይኸው ማተቤን ሳይዝ አሊዝም እጠይቃታለሁ። በምን እንደምትጣሉ ምን እንደሆነ ጠይቃታለሁ። መብርሃን ልጆቼን እኔ ለማንም ሳይድ አሊዝም። እንደዛ ቅድም ስልሽ የአዲስ አበባ ሊገሎ ደብቃለሁ። ውሸቴን ነው። ካጠፉ ሙልጭ አድርጌ ትናንት አይተሽኛል። ወጥቼ ሌባ ያልሰደብኳቸው ስድብ የለኝም። መድኃኒዓለምን እኔ ለማናችሁም አላደለም። ግን በሁለቱም ሳይድ ያለው እውነታ ነገር አንቺንም አምንሻለሁ። የዋ ምስኪን ካልደረሱብሽ አልደርሽም። ግን በምን እንደምትጣሉ በሚዲያ ሳይሆን በውስጥ ከሁለታችሁም ጋር አወራለሁ። እግዚአብሔርን አዳልቼ ምናምን አይደለም ቤታዩ። እና ሌላውም ነግራችሁ ነገር የማላቅሽ ሰው የሚያቅሽ የሚመስልሽ ድሮ ቲክቶክ ላይ ተጥደሽ ሰልትተውሽ እንደ ሬሳ አንቅረው ተፍተውሽ አሁን ደግሞ መተሽ ቲክቶክ ላይ ሰው ሁሉ ያቀኛል ብለሽ የምገምቺ ማን ያሏት? ማን ነው ስሟ? ጻፉልኝ። ምን ማርያም ነው ያሏት? ምንድን ነው ሀሊማ? ኧረ ስሟን ጻፉልኝ። እኔ ስሟንም እኮ አልያዝኩትም። የምትባይ ደንቆሮ የምትላተሚው ከኔ ከሮማን ዝርያ ጋር ነው።
አንሃጠራው ማለት ነው። ሀና ቡና ነው ያላት። ሀና ቡና ቡናሽን አንቀርቅሪ አንዳሽ መድኃኒዓለም ያቦነነሽ። ሚካኤል የረገጠው ሴጣን ፎቶሽን ካየው እሱ ይሻላል። ሚካኤል የረገጠው ሴጣን በአንቺ ቀናል። አንቺ ሀለሌ ሸርሙጣ፣ አንቺ ስድ አሳዳጊ የበደለሽ የጓደኛሽን ባል የአራዳ ልጅ የአዲስ አበባ ልጅ ባሌን ወቂልኝ ብላ አስተዋውቃሽ እሱ ቤት የምትገኝ አንቺ ስለ አንቺ ሳውራ ራሱ ያሳፍረኛል። ከዚህ በኋላ ይኸው በዚህ ማተቢያ ላይ ነገርኩት፣ አላውራም ስለ አንቺ። አሁን ግን እነሱን አውርጄ ያለኝን ላውራ ስለፈለጉ እንደ ማተርዋት ተገለባብጠሽ ቪዲዮ ብትሰሪ ቃል ለምድር ለሰማይ መልስ አልሰጥሽም፣ አላይሽም። እኔን የምታቁኝ ጓደኞቼ አንዳንዴ ቪዲዮ ስትልኩልኝ ኢሶኬ ብዬ የማያችሁ የእሷን ቪዲዮ ሮማን እንዲህ ብላ ሰድባሻለኝ ብለ ቪዲዮ የላክልኝ ሰው ፎሬቨር ብሎክ ነው። ማየት አልፈልግም፣ አቴንሽኗን ማየት አልፈልግም፣ መልስ አልሰጣትም፣ ማዳመጥ አልፈልግም። ለእኔ ቪዲዮ የእሷን ገና መልኳን ያሁን አይቼዋለሁ። እሱን የላክልኝን ሰው በብሎክ አጠናቅቃለሁ። አላቅሽም። እንደዚህ አይነት ሸርሙጣ ራሱን የጣለ የገዛ ጓደኛውን ባል ከሚመኝ ሴት ጋር መመላለስ ለምትወዱኝ ሰዎች ዝቅ እንደምልባችሁ አውቃለሁ። ግን አይታችኋል። በገዛ ቤቴ ትግባ ብለው አስከብሪያት ዲስሪስፔክት አታኝ ትፍ ካልፈራሽኝ አውሪ ምናምን። እኔ በምድር ላይ ይሄን የፈጠረኝን አምላክ ብቻ ነው የምፈራው። ጸበደላላ ብዬ መዶሻ ይዤ ነው ተጣሉ ብዬ ሞጣ ሴት ጋር የተላተምሽው። ኦኬ። ስለዚህ እኔ ቡና ቤት ሰራተኛ ካላነሰ ስራ ከሚሰራ ባለጌ ጋር መመላለስ አልፈልግም። ለመታወቅ የሚጣጣር ታውቅ ያለው ብሎ መከራውን ከማይችል ጋር ከብድሻል። እኔ እኮ የ99 የኢትዮጵያ ሕዝብ ድፍት ብሎ የሚወደኝ ድፍት ብሎ ድሬዳዋ የአራዳ ድሬዳዋ ምድር ላይ ቦኖ ሰፈር ዝርያ ቅያስ ብለው ስም ያወጡልኝ። አዲስ አበባ እኮ ቢያወጡ ችግር የለም። ድሬዳዋዎች በፍቅር ሞተው የሚወዱ እየሰማሽ ከሆነ አንቺ ከንቱ ደደብ የአዲስ አበባ የአራዳ ልጆች ችኮቻቸው ምጥ ይዟቸው የዝርያን ቪዲዮ ላኩ ብለው አስልከው ብዙ የአዲስ አበባን ልጆች ዱብ አድርጌ ያስወለድኩ በእኔ ቪዲዮ ነው። አንቺ ግማታም ከማጋ እንደተላተምሽ ታውቂያለሽ። አንቺ አዲስ አበባ ልጅ ነሽ። በአንቀልባ እየመጣችሁ እዚያ ፒያሳ ላይ ትጣሉና እንደምንም የልብስ አራዳ መስለሽ አራዳ ጫሟን እርድና እኮ አረቄ በመቀምቀም አይደለም። ያልጠጣ ላጨስ ለመጫወት ከሰው ጋር ለመግባባት አረቄ መላፋት። አረቄ የሰው ባል ያስቀማል። አረቄ ከጓደኛሽ ባል ጋር ያስተኛል። አረቄ ከአባትሽ ጋር ልተኝ ትችያለሽ። እርግጠኛ ነኝ ተኝተሽ ነው የመጣሽው። ስዳደግ አረቂያ ሚካኤል የረገጠው ሴጣን የሚቀናብሽ ከኔ ጋር ጸብ ፈልገሽ ሰው እንዲያቀሽ ልታወሪ ኖ መልስ የሚባል ከኔ አታገኝም። አንቺ ድስጣም ማለት ነው። ሪስፔክት የሌለሽ መጀመሪያ የሰው ልጅ ሲለካ እናት ያከብራል፣ ከዛ ታላቁን ያከብራል። እኔ ሰው ሳይነካኝ ነክቼ አላውቅም። ከነካሽኝ በግልጽ አስገባልሻለሁ። የአዲስ አበባ ልጅ ነው የምልሽ። እኔ ጋር ሞተው እኮ ነው የአዲስ አበባ ልጅማ ሞተው በእኔ በዝርያ ሞተው ይወዱኛል። ይሄን ነው የምነግርሽ። 100% ሽሮኝ በኮንፊደንስ መላው 14ቱ ክፍለ ሀገር ኢትዮጵያ ውስጥ ጅማ መንገድ ለኔ ብለ ያሰሩልኝ ነው። ጅማ ውስጥ ዝርያ መንገድ ተብሎ ሊቀየስ ነው። ሰምተሻል? አንደን ቆሮ እስቲ ጥሩልኝ። ማናት? አበብዬን ጥሩልኝ። አብይ አህመድ እኮ ደውሎልኝ ሚስል ኮሉን ሳላይ አበባ የነገረችን ችክ መሆኔን ሰምታለች። ሳክስ አልችልበትም ችግሩ። አበባ ፈልጋችሁ አስገቡልኝ። አበብዬ ድረሽልኝ አለ ሰውዬ። አብይ አህመድ ደውሎልኝ